የመጨረሻው እኛን ተከታዮቹን ሴት ወንድ ሳይል ባሻይ የሚለን ወግ አዋቂው እንግዲህ የራሱ መጠሪያ ተስፋዬ ኃይለ ማርያም ነውና ፖስተሩን ስልክ እንዳልክ የመጀመሪያ ኮሜንት የሰጠኝ አረ ወግ አዋቂው ባዩ እሱ ሂሳብ አዋቂ የሚለውን እኛ አናውቅም ምን ይሰራል እሱ የሚታወቀው እኮ በወግ አዋቂ ነው አለኝ እና አዎ ግን ያው በቃ ሙያ መጻፍ ስላለብኝ ነው እንጂ ልክ ነህ ወግ አዋቂነቱን እዛው ተመልካቾች አዳማጮቹ ይለዩልኝ ብዬ ነውና በወጉ ነው የምናውቀው ወግ አዋቂ ሂሳብ አዋቂ ከዛ ምንድነው ሙያ ስለው የሂሳብ አዋቂ ስለኝ ጠንቋይ ማለት ነው አልኩት አንቺ ልጅ እንዴት ነው የምታስቢው ያለኝና እንዴት ነበር ያወቅኩት እንዴት እንደሆነ ልንገራችሁ በቃ ወግ ይችልበታል ቁም ነገርን እያዋዛ በፌስቡክ ከሚጽፉ ሰዎችና ሰው በጧት ተነስቶ ዛሬ ተስፋዬ ምን አለ የሚል ነው የሚመስለኝ ምክንያቱም አንዳንዴ 30 ደቂቃ ሳይሞላ ኢንታውዘንድስ ላይኮች አሉ ኮሜንቶች አሉ ምናምን ይገርመኛል እና እኔ ደግሞ ካወቅኩት ጀምሮ አንዳንዱ ያስደነግጠኛልና ይሄን ሰውዬማ በደንብ ማወቅ አለብኝ እኔ ባህሪን ታውቃላችሁ የሆነ ሰው ሞቅ ደመቅ ካለ መታወቅ አለብኝ አልኩኝና በሜሴንጀር ገብቼ መታወቅ ጀመርኩኝና መጻፍ ጀመርኩኝ ራሴን ሞቅ አድርጌ አስተዋውኩት እሱ ሞቅታም አይፈልግም በቃ ሰላም ስሉት ሰላም ይላል ቀለል ያለ ሰው ነው ከዛ በኋላ ግን አንዳንዴ ጫን ያለና የሚያስደነግጥ ነገር ሲጽፍ ምን ማለት ነው ማለት ጀመርኩ ማለት ደግሞ እኔ እንደዚህ አይነት መሆኑን መቼም ከዚህ በላይ ስለሆነ ፎቶ ምን ሰው እንደሚጠብቀኝ አላውቅም ማለት ስለኝ እንዴት አብሎ ይጻፋል እዚህ ሀገር ቁጭ ብለ ብዬ ተረረረረም ጨረሽ ይለኛል መጨረሻ አዎ ስል እሺ ጥሩ ነው ገባሽ ድረስ ብቻ ይግባሽ ይለኛል አንዳንዴ ግን ልክ ነሽ ብሎኝ ያውቃል የሚጽፍባቸው ነገሮች በምክንያት ነው የሚጽፈው የሚላቸው ነገሮች አምኖ ነው የሚጽፈው ከዛ ይሄንን ሰውማ ማወቅ አለብኝ አልኩኝ ተቀጣጠርን ተገናኘን በስማም በቃ አሁን እሱን ቀጥሮ ማግኘት ማለት ለኔ ያገኘሁት ለት ፎቶ ተነስቼ ምናምን ነበር ካርና እሱንም ቀጥሮ እኔ አውስ ቀጥር ተጋግመን ነው ምን ቀጥሮ እሱም ተገናኘን ብርቅ ሆነብን እኔና እሱ በጣም እሱን ያገኘን ቀን ምክንያቱም የሆነ እንቁ ነው ሳጋነን አይደለም እወቁት በደንብ እንድታውቁት ብዬ ነው እና ቀላልም ሰው ስለሆነ ለመታወቅ እንደሚያካብድ ሰው አይደለም ነው የሂሳብ አዋቂ ነው እና የሂሳብ ችግር ሲኖርባችሁ የሚያውቃል ወግ ብቻ አይደለም የሚያውቀው ተስፍሽ ይሄ የምታወራልን ነገር ለኔ ብቻ አይደለም ሌሎች የሚያገኙት ሰዎች እንደዚህ ነው የሚሉህና እነኚህ የምታወራቸውን ነገር ሳትጽፍ ሌላ ነገር አይደለም ታረጅና አፈረዳለሁ ከዚህ በለጠ ምን ልሆን ሰላም ለእናንተ እንዲሁም ለኛ እንሁን ደንበኛ ከዚህ በኋላ በግጥም ነው ማወራው እኔ እንደ ብሔራዊ ሎተሪ ያስቀኛል ብሔራዊ ሎተሪ ማስታወቂያው በግጥም ንግግሩ በግጥም ሰላምታ ሲነጋገሩ በግጥም ብሔራዊ ሎተሪ ስፖርት አዳባሪ ይሄ ራሱ አንድ ግጥም አይደል የጎንደሩ አምባቸው 50,000 ደረሳቸው ባለዞኑ ሎተሪ ደረሰው ላስተማሪ ከስር ቀናበት ተማሪ እኔ ገርመኛል በጣም በቃ ግጥም ነው ነገራቸው እና ለማንኛውም እሷ እንዳለችው አይደለም ከነዚህ ትልልቅ ሰዎች በኋላ ማውራት ግን ያሳዝናል I am totally speechless ዝም ብለን ተነስተን ምን ይናሻል እውነት በቃ ምንም ወደዚህ ስንገባ እቺ ልጅ ያገኘናት እንትን ውስጥ ሊፍት ውስጥ ወዴት ነው የምትሄጂው ስላ 7ኛ ፎቅ አብረና ያለ ነው ብለን ከጋሻ ብራ ጋር መጣን ሊፍት ሲባል አንዳንድ ሊፍት አለ እኔ ፖለቲከኛ ነኝ በጣም ፖለቲካ ሞደው እዚህ ውስጥ የምታውቁኝ ሰዎች ትኖራላችሁ በጣም ፖለቲካ ሞደው በዚህ ፖለቲካ የተነሳ አንድ ግሬን አጣው ያው ከዚህ በፊት የነበሩ መንግስታት ያው ሰበሩኝ በቃ ተሰብሬያለሁ አንድ ግሬ የለኝም እንደ ካንጋሮ አሁን በአንድ ግሬ ነው የምሄደውና ለማንኛውም ሊፍት ውስጥ ገባና ሰውየው ሲሄድ ቅድም ተሳልሽ ሊፍት ውስጥ ገብቶ እየሄደ ያለ ሊፍቱ ቆመ ቶታሊ ቆመ በቃ በአጋጠመው የሆነ ቴክኒካል ችግር ቆመ ከዛ ላይ ውጭ ያሉ ሰዎች አይዞ ማን ነው ባለሙያውን ሜካኒኩን ይዘልን እንመጣለን ትንሽ ታገስ ይሉት ተውት ምንም ዋጋ የለውም ይላቸዋል ምንም ችግር በቃ ዝም ብለው ሆነ ይመጣል በሞባይል እየደወለስ ስልኩን ቢብሎን ነው እባካችሁ ተውት ዋጋ የለውም ይላል አስሪ ለምንድን ነው ዋጋ የለውም የምትርሽ ይባል የሊፍቱ ሰራተኛ ነኝ
ለካ ዋናው ሜካኒኩ ነው የተያዘው ራይት። እና ፖለቲካ አላወራም። እና ምንድነው እኔ አንድ ጊዜ ጋሻ በራ ሞላ እና ጋሻ በራ ለማ ይታቱብኛል። ጋሻ በራ ሞላና ለማ ጭራሽ ደግሞ ቅድም ያወራህልኝ ማን ነው? አበራ ሞልቶት አበራ የተባለው ሁሉ በሞ ምናምን ነው ስሙ የሚጀምረውና ጋሻ በራ ለማ እና ጋሻ በራ ሞላ እኔ በጥንቃቄ ነው የማወራው እሱ ጋር አድሬስ አደረክ። ለምን ስማቸው ይቀራረባል፣ ተግባራቸው ግን የተለያየ ነው። አሁን እስቲ ያስቡት ጋሻ በራ ለማ መጡ በሰው ባቡሬ መጣ ገሳ ገባ ከበረሃ ማን ቢለና አሁን እንደዚህ ቢለን ድራሻችን ነው የሚጠፋው። ሁሉ ግን የራሱ እንትን ስላልነው ለማንኛውም ወደ እርቅ ከራስ ትንሽ ነጥቦችን ይዣለሁ። እንኳን ሚስቴን ይዣል መጣው ዛሬ ድራሽ ነበር የሚጠፋው በአንተ ንግግር። ድራሽ እኔ ፊውዳል ነኝ፣ ጉልበተኛ ነኝ። ሚስቴ ትክክለኛ የድሮ ሚስት ናት፣ እኔም ትክክለኛ የድሮ አባት ነኝ። በቃ እኛ ቤት ስነ ስርዓት ላይ ወታደሩ በቃ ኮፍያ ብቻ ነው የቀረን የብረት ኮፍያ እንጂ ሁላችን ወታደሮች ነን። በቃ እንደዚህ ነን። እኔ በቃ እንደዚህ ቀልድ አላውቅም። ልጆች ላይ ሲሪየስ ነኝ። እንደዚህ እንደምጫወተው እንዳይመስላችሁ። በጣም እኔ በቃ እኔ ሲሪየስ ሰው ነኝ በዚህ ጉዳይ ላይ እንጂ ጨዋታ ሲያምረን ሁላችንም እንጫወታለንና የሴቶች ወር ሲባል ምን ትዝ አለኝ መሰላችሁ? ገርልፍሬንዱን አንዱ ቀጠራትና እቤትሽ መጥቼ ፒክ አደርግሻለሁ መጣው ቤት ጠብቂኝ ለባብሰሽ ጠብቂ እያላት እሺ ብትጠብቁ አይመጣም ብትጠብቁ 2 ሰዓት አለፈ። እኔ እንዲህ ማይረባ ሰው ናለችና ልብሷን ቀያይራ የቤት ልብሷን ሻሽ ምናምን አርጋ ቁጭ ስትል አይመጣም። ሲያት እናንተ ሴቶች ምንድነው 2 ሰዓት አርፍጄ የምመጣው? ያውንሽ አለበሽ ልብሱን አልቀየርሽም። እንዴት አይነት ነገር ነውና ለማንኛውም ወደ እንትን እንግባ፣ ወደ ዋናው ትምህርታችን እንግባና እርቅ ከራስ ነው አይደል የምናወራው? ዶሮ ምን ይባላል? ከፈሱ የተጣላ ይባላል ራይት። ከፈሱ የተጣላ እንዴ ለካ ሰው ከራሱ ብቻ አይደለም ከፈሱም ይጣላል። እና አሁን እዚህ ጋር ቆሞ የምታዩት ቦርጫሙ ሰውዬ ከራሱም ከፈሱም ጋር የታረቀ ሰው ነው። ሐሳብ አይገባችሁ። በጣም ራሴን እንትን ብያስቀመጥኩ ሆነኝ እና ለማንኛውም ሰው ከራሱ ጋር ለምንድን ነው የሚጣላው? አርስቱን ስላጠበብሽብኝ ነው እንጂ በጣም ሰፊ ነገር ማውራት ይቻላል። ግን በቃ እናሳጥረውና ሰው ከራሱ የሚጣላባቸው ምክንያቶች ምንድን ናቸው? አንዱ ያው የሰልፍ ኮንፊደንስ ችግር ነው፣ የራስ መተማመን ችግር ነው። እዛ ጋር ወጣቶች ነገሮች እስቲ ወጣቶች አንዴ ወጣት እስቲ በትንሽ ሰከንድ ውስጥ እዚህ ጋር የሚመጣ ሰው ያ ካማን ነይ በቃ ነይ። ይሄ ሰልፍ ኮንፊደንስ ነው። ድሮ ገንዘብ አትቀበሉ ተብሎ እናደግ ነው። ከማንም ሰው ላይ ገንዘብ እንዳትቀበሉ እያንዳንዳችሁ ምድረ ድሃ ሁሉ የድሃ ልጅ ታስቅ ኮንፊደንስ በስማ ተቀሽ ይሄ ነው ዘሎ እኔ ማለት ይሄ አይናውጣነት አለ። ሰልፍ ኮንፊደንስ ነው። ልጆች እናስተምራለን። ጋሻ በራ ቅድም ትልቁ ነገር ነገረን። ክረምት ላይ ልጆች እናስተምራለን። አሁን አዲስ ያመጣው ነው ሲስተም ነው። ባለፈው አመት ነው የጀመርነው። ጋሻ በራ እዚህ ሀገር ብቻ ዋጋ የለውም እንዳትል አሁን ተጀምሯል። ምንድነው ወደ ዩኒቨርሲቲ የሚገቡ ልጆች እንሰበስባለን። የድሃ ልጆች በትምህርት ቤታቸው ከ1 እስከ 3 ከ1 3 የወጡት ልጆች እንሰበስብና የክረምት ኮርስ እንሰጣቸዋለን። ወደ ዩኒቨርሲቲ ሲገቡ አዲስ እንዳይሆንባቸው ንቃት ካለ ንቃት እንሰጣቸዋለን። የቀለም ትምህርት እኔ ማትስና እንግሊዝ በጣም ጎበዝ ነኝ። አሁን ማትስ ላይ እኔ ብትፈነክቱኝ እኔ ደም አይወጣኝም፣ ቁጥር ነው የሚወጣኝ 6 4 2 1 0 ነው እንደ ልብ ነው። እና እነሱን ስለምናስተምር እናዘጋጃቸዋለን ልጆቹን ለሲገቡ አዲስ እንዳይሆንባቸው፣ ፍቅር ቢዛቸው አዲስ እንዳይሆንባቸው፣ ትምህርቱ አዲስ እንዳይሆንባቸው ኤቭሪቲንግ የሚያነቃቸውም ሰው ካለ ያነቃቸዋል። እና እንደዚህ ያደረግን ነው የምናስተምራቸውና እዛ ጋር አንድ አሪፍ ጨዋታ አጫወትኳቸው ስለ ሰልፍ ኮንፊደንስ። አንዱ አስተማሪ የክላስ ሰዓት ደረሰበትና ቁርስ ብላ ስትወስድ ነው አልበላም ሳደርሰው ምሳል ኦኬ አለችና በፌስታል ጠቅልላ ምሳውን በአየር ላይ ወረወረችለት። እሱን ቀለበና ወደ ትምህርት ቤት ሄደ። ትምህርት ቤት ገብቶ እዛ ምንድነው የሚባላል ሎንጅ ገብቶ ከበላ ሰዓት ይረፍድበታል። ስለዚህ ያለው ድል ምንድነው እንደመጣ ትድድሩ ገባና ክላስ ቁጭ ብሎ ሻውን ከፍቶ መብላት ጀመረ። ሲበላ ተማሪዎቹ ቁጭ ብሎ ያዩታል። ለካ ዳይሬክተሩ ከዛ ጀርባ ሆኖ ቁጭ ብሎ ኮፍያ አድርጎ ያየዋል። ድሮ ዳይሬክተሮች ምን ያደርጋሉ? ከተማሪ ጋር ተደብቀው ይገቡና አስተማሪው እንዴት እንደሚያስተምር ጥግ ላይ ሆነው ነው የሚያዩት ራይት።
እና ያው አልሷ አላየም። ተዋቷ አረገ ውሃውን ጠጣና በልቶ ልክ ጨርሶ ቀና ሲል ከዳይሬክተሩ ጋር ነው የተያዩት። ደነገጠ። በቃ ይሄ መጨረሻ እንጀራው መጨረሻ ነው። ስለዚህ ወዲያው ክሬቲቭ ሆነና ተማሪዎች አሁን ምን ሳደርግ ነው ያያችሁኝ አላቸው። ቲቸር ያው እንደገቡ እንጀራ ከእንትን ላይ ያወጡ መብላት ጀመሩ። በጣም ጥሩ ልጆች። ከዛ ምን አደረኩኝ? ሲያንቆት ነው መሰለኝ ዋነሱና ደግሞ ጠጡና አስቀመጡ። በጣም ጥሩ ኦብዘርቬሽን ነው። የትምህርት ቤቱ ዳይሬክተር አስተማሪው ፊት ለፊት ቁጭ ብሎ እያየው በድፍረት አስተማሪው ሲበላ አስተማሪው ምን አለው ማለት ነው ሲል ሰልፍ ኮንፊደንስ ብራቮ ተማሪዎች this is our topic for today ብሎ ስለ ሰልፍ ኮንፊደንስ ይበቃ ስለ ሰልፍ ኮንፊደንስ ነው የዛን ቀን ትምህርት። ስለዚህ ይሄ ሰው ከራሱ ጋር የሚጣላው ጥሉ የሚመጣው ኮንፊደንስ ሲያጥርስ ነው። አንድ ሰው ኮንፊደንስ አጠረው ማለት በቃ አለቀለት። አንዱ ነው። ሌላ እኔ የተሰጠን ጊዜ በጣም አጭር ነው፣ በጣም ያሳዝናል። በ20 ደቂቃ ውስጥ ስንት ነገር አውርተን ስንት ነገር እንደምንጨርስ እኔ አላውቅም። እሺ ሁለተኛው ነጥብ ከባድ ህመም ሲሰማው አንድ ሰው ኮንፊደንሱን ያጣል። እኔ ደርሶብኝ የምነግራችሁ በሁሉ እኔ ላይ ደረሰ ነው። አንዳንዱ ይኸው ህመም ሲሰማችሁ በቃ አለቀልኝ ነው የሚባለው። በቃ አልቆልኛል፣ እኔ ምን ዋጋ አለኝ፣ በቃ የነፍስ አባቴን ጥሩና ልናዘዝ ወር ፓስተሬን ጥሩና ነገር ላድርግ የእንትኑን አዘጋጁልኝ ነው የሚለው ሰው። አንድ በጣም ታመመና ሆስፒታል ገብቶ ነፍስ አባቴን ጥሩልኛል፣ እዚህ ጋር ኦክሲጅን አለው። ነፍስ አባቱ እየበረሩ መጡና እንዲህ በተኛበት በዚህኛው ሳይድ መጥተው ቆሙ። ልጄ አይዞህ እንግዲህ ነፍስን ጌታ ይቀበልሃል በዚህ ወጥቶ ገና እሳቸው እያወሩ እያለ ጭራሽ እንደውም በሽታው ባሰበት። እሳቸው ሲመጡ በምልክት አላቸው እስክሪፕቶና ወረቀት ስጡኝ ማለቱ ነው። ስጡ ተባለ። እስክሪፕቶና ወረቀት ሲሰጡት ጻፈና ለቄሱ ሲሰጣቸው ቄሱ አውጡና ጋቢያቸውን ገልጠው እሱ ከተቱት ወረቀቱን በኋላ አነባዋለሁ ብለው። ከዛ እሳቸው እዛ ደግሞ ሞተ ሰውየው። በ40 ቀኑ ለመታሰቢያ እንዴ ያ ልጅ እኮ የሰጠኝ ወረቀት አለ ብለው አውጥተው ሲያነቡት አባ የኦክሲጅን ቱቦ ላይ ነው የቆሙት ዞር በሉልኝ ነው የሚለው። ስንት እኮ ነው የገደልን፣ ስንት እኮ ቱቦአችን ላይ ቆሟል፣ ስንት እኮ ቱቦአችን ላይ ቆሞ አሳጥሮናል ብራዘር። እና ይኸው ስትታመም ኮንፊደንስ ይጠፋል። ሌላው በእውነት ራስን ለመቀበል መቸገር ነው። አንዳንዱ ራሱን መቀበል አይችልም። እኔ ድሮ ወደ ሃይማኖት አካባቢ ሄጄ ኃጢአት የሚገባው በአይን ነው ብለው ነገሩኝ። እኔ ባየው ቁጥር ቆንጆ ሴት ባየው ቁጥር ኃጢአት የምሰራ ነው የሚመስለኝ ደንግጬ። ስለዚህ ቆይ ቆንጆ ሴት ሳይ ቆንጆ ሴት አላይም ብዬ ጎንበስ ስል ልክ እንደዚህ አይነት እግር አያለው ደግሞ አንቺ ልጅ ወጣው ልክ እንደዚህ አይነት እግር ደግሞ ያለው ጉዴ ፈላሽ ምን ልይ። ከዛ በኋላ ምንድነው ማየው የት ሄጄ ነው ማየው? እና ይሄ በራስ መተማመን ጉድለት ነው። አንዳንድ ሰው ናቹራሊ ዝም ብላችሁ እስቲዩት። አንዳንድ ሰው ጎዶሎ ብቻ ነው የሚታየው። ጎዶሎ አንድ ነገር አይደል? ጎዶሎ አሪፍ ነገር ኪክ ብለሽ ለብሰሽ ትመጪ አለባብስሽ አሪፍ ግን ምን ዋጋ አለው? እዚች ጋር ትንሽ ከለሯን ብትቀይሪያት ይላሉ። ጎዶሎ ቆጣሪ ይባላል። እኔ ለስላሳ መጠጥ ፋብሪካ ለጉብኝት ሄድኩኝ። ያው ለስራ ጉዳይ ነው ጉብኝት ተብዬ ጎበኘሁ። ስጎበኝ ቱታ ለብሰው ሰዎቹ ዶክተር ቱታ ለብሰው እዚህ ጀርባቸው ላይ ጎዶሎ ቆጣሪ የሚል ነገር ተጽፎላቸዋል። ስራቸው እሱ ነው። ፔሮል ላይ ደሞዛቸው ተስፋዬ ኃይለማርያም የሥራ መደብ ጎዶሎ ቆጣሪ። ይኸው ስም ይኸው ታይትል ራሱ ኢምፓክት አለው ጭንቅላትህ ላይ። ጎዳሪ ቆጠሩ ተብሎ ደሞዝ ይወስዳሉ። እና ምንድነው እነዚህ የሚሰሩ ሲል አይ ለስላሳ መጠጥ የቪዥዋል ኢንስፔክሽን ነው። ለስላሳ መጠጥ ሲያልፍ አንዳንዱ ማሽኑ ያልፈው ነው አርጎ ይሞላዋል በግማሽ ላይ ሲደርስ፣ አንዳንዱ እንትኑን ይስተዋል ሲያልፍ ቆርኪውን ይስተውና ባዶን ያልፋል። ይሄንን ቁጭ ብለው ፒክ ማድረግ ነው ስራቸው። እነዚህ ጎዶሎ ቆጣሪ የተባሉ ሰዎች ጭንቅላታቸው ላይ ጎዶሎ መቁጠር መጥቶባቸው ሰው ሱቅ ይገቡና አንተ ይሄ ነገር ለምን እንደዚህ ሆነ ይላል። ባህሪ ነው የሚሆነው። ጎዶሎ ቆጣሪ እኛ ሀገር ማአት አለ። ይኸው ጋሽ እሺ ይኸው ወገኖቼ ይኸው ወዲና ወዲያ የለም። አላማችንን ይዘን ቀጥል። ጎዶሎ ቆጣሪ ይናገር። ቀጥ ብለሽ ስራሽን መጠብጠብ ነው ወደፊት። ጎዶሎ ቆጣሪማ ሞልቷል። እና ይሄንን ከራስ ጋር የሚያጣሉት ሌሎቹ ነገሮች መካከል አንዱ ጎዶሎ ቆጣሪነት ነው። ኖር ጋሽ አበራ። ሌላው ገንዘብ ማጣት። ገንዘብ ስታጣ
እኔ የገንዘብ ድምፅ ራሱ ደስ ሲለኝ ይሄ እንትን ውስጥ ይሄ ባንክ ቤት የሚቆጥሩበት የለ አርገው ምናምን ሲል አይ ድምፅ ከዛ የበለጠ ድምፅ የለም። ገንዘብ መቁጠር ደስ ይላል። አሁን እኮ ነው ሞባይል ባንኪንግ ብሎ በአየር ላይ እኔው ገንዘብ የምትሰጡኝ ከሆነ በእጄ ስጡኝ። ይዤው ተጨብጨው ደስ አይልም። እጅ ላይ ትቆጥረዋለህ። እኔ ሲገባ በአየር ላይ እኔ እንዴት እንደሚገባም አላውቅም። ሲወጣ ትሪስት ይሻላል፣ እንደወጣም አይቆጠርም። እና ገንዘብ ማጣት ከባድ ችግር ነው። ገንዘብ ስታጣ በእውነት ነው የምነግራችሁ በጣም ከባድ ችግር ይመጣል። በጣም ያው ሁላችን ድሆች ነን፣ የድሃ ልጆች ነን። ገንዘብ አተን እናውቃለን። ስለዚህ ገንዘብ ማጣት አንዱ ችግራችን ነው። ሌላ ምን አሁን ሌላው ለምሳሌ ስራ ማጣት ራሱ ከገንዘብ ማጣት ጋር ይገናኛል። እኔ ለወጣቶች የምነግራችሁ ነገር አለ። ምን መሰላችሁ? አንዳንዱ ትምህርት ሲማር ሰው ሁሉ የተማረበትን ትምህርት ይገባል። ከዛ በኋላ ስራ ፈቶ ቁጭ ይላል። እንዲያውም አንድ ጊዜ አንድ ሴትዮ ልጃቸውን አንተ ልጅ ስራ በቃ አትሰራ ማለት ነው። ከዩኒቨርሲቲ ተመርቆ ነው በቃ ስራ የለም። እማዬ ስራ የለም። ታዲያ ጎረቤታችን ልጅ እነ እንትና ይኸው ካንተ በኋላ ተመርቀው ስራ ይሰሩ የለም እንዴ ሲል አይ እነሱ የተማሩት ትምህርት ሌላ ስለሆነ እናትየው እዛው ቁጭ ብለው ምስር ይለቅማሉ። ምስሩ እንዲህ እያደረጉ እየለቀሙ እና ምን ይሻል ምንድን ነው የተማርከው ሲሉ ጂኦሎጂ ምንድን ነው ሲሉት ያው የሚጠቅመውን አፈር ከማይጠቅመው መለያየት ድንጋዩን ወደዚህ አፈሩን ወደዚህ። ታዲያ እሱን ከተማርክ ይሄን ምስር ብትለቅምልኝ ምን አለበት? እኔ አይና ላይ ብሎ ተቸግሬ ምስሩ ምንድነው አፈሩን እና እንትኑን ቀላቅዬ ነው እኮ ማደርገውና አሉ። በጣም ነው ይኸው ስራ ማጣት ገንዘብ ማጣት አይድረስብን በጣም ከባድ ነው። ይኸው ንግግሩ ለአንድ የድሮ ዘፈን አለ ምን ከሌለህ የለህም የሚል ቢሳቅብህ እንጂ አይሳቅልህም አይደለም ነው ዜማ አሪፍ ነው። ቢሳቅብህ እንጂ አይሳቅልህም ከሌለህ የለህም ማንም አይሰማህም። በቃ ብትናገርም ቁም ነገር ብትናገር ማንም ሰው አይሰማህም። ማንም ሲባት ማንም ሰው አይሰማህም የሚባለው እና ትምህርት ስትማሩ ወጣቶች የሚጠቅማችሁን ትምህርት አሙ ገንዘብ የሚያመጣውን ትምህርት እኔ የምሬ ነው የምመክራቸው። ምክር ጋሻ አበራ ቢሆን ኖሮ ይሄን አይመክራችሁም። ምክንያቱም ጋሻ አበራ የግብረ ገብ ሰው ነው፣ ትልቅ ሰው ነው፣ ስርዓት ይዞ ነው የኖረው ያደገው። አሁን ያለንበት ጊዜ the order of the day ይሄን አይደለም የሚለው right። ገንዘብ ይዘህ ካልተገኘ ግን በራይት መንገድ ይሁን፣ በትክክለኛው መንገድ ይሁን፣ ግን ሰርቶ ገንዘብ ማግኘት ያስፈልጋል። በጣም ረሽ እያደረኩ ነው እንግዲህ ምንም ላደርጋችሁ አልችልም። እና አንዳንዱ ያው ስራ ማጣት ብያለሁ። ስራ ቢያገኝም አንዳንዱ በአግባቡ አይሰራም። ስራ አግኝቶ በአግባቡ አይሰራም። ስራ ላይ ደሞዝ አለኝ ምናምን ብሎ ይሄዳል፣ ግን ስራ ቢኖርም በአግባቡ አይሰራም። አንዱ ሰው እዚህ አንበሳ ግቢ መናቀው ሰው አለ። አንበሳ ግቢ ከስራ ተባረርኩ አለኝ። ምን እንዴት ሆነ ነው የምትባረረው? ከአንበሳ ግቢ እንዴት ነው ከስራ የምትባረረው? ሰው እኔ ምን አውቃለሁ አንበሳ ያለበትን ኬጁን ክፍቱን ትቼው ሄጄ አለ። እንዴ ታራንተ ክፍት ትተህ ሄዳ ሲል እንዴ ጋሽ ተስፋዬ አንበሳን ማን ይሰርቀዋል? አንበሳን ማን ሰው ሊሰርቀው አይችልም። እንዴት ነው አንበሳ ይሰረቃል ብዬ ቆልፍ ይሆን እንጂ አለ። ይኸው ስራ ኖሮት ምን በጣም ያስጠላ ሰው ነው። ስራ ኖሮትም እንደዚህ ባልባቡ የሚሰራ ሰው የለም። እንደዚህ ስራ ላይ አሁን ኤፊሺየንሲ ኤፌክቲቭነስ የሚባሉ ነገሮች አሉ። ኤፌክቲቭ ሁለት ጓደኛሞች ስራቸውን ሲሰሩ አንዱ ዶማ ሌላኛው አካፋ ይዘው ላጥ ያሉ ወደ ስራ ሰፈራቸው ይሄዳሉ። ሊሰሩ ሄዱና ልክ እንዳገኙ ያኛው መቆፈር ነው ስራው። ቀጥሎ ያለው ደግሞ ያው አፈሩን ያው እንትን ከዛ ያ ጁ አርጎ ቆፍሮ ዞር ሲል ያኛው የወጣውን አፈር መልስ በአካፋው ይመልሰዋል። ጉርጓድ ላይ እንደገና ይደፍናል። ያ ሲቆፍር ይሄኛው ይደፍናል። ያ ሲቆፍር ይሄ ይደፍናል። በዛም ያልፍ ሰው አየና እንዴ እናንተ ሰዎች ምንድነው የምትሰሩት? ምንም ስሜት የሚሰጥ ስራ አይደለም እየሰራችሁ ያላችሁት። እሱ ይቆፍራል፣ አንተ መልሰህ ትደፍናለህ። ምን ማለቱ ሲል ላቡን እየጠረገ በጣም ደስ የሚል ጥያቄ ነው የጠየቀኝ። እሱ ስራው ያው መቆፈር ነው፣ ሰው ይቆፍራል። ይሄ ስራ የሶስት ሰው ስራ ነበረ። እሱ ይቆፍራል፣ በመሃል ያለው ችግኝ ይተክላል፣ እኔ ደግሞ እደፍናለሁ አለ። ችግኝ የሚተክለው ሰውዬ ዛሬ ታሞ ከስራ ቀረ። ከስራ ስለቀረ ያው ስራችንን ለመስራት ነው አለ። ልክ ነው አይደለም? ልክ እኮ ነው። ስራቸውን እኮ እየሰሩ ነው። ያ የተመደበው ጉድጓድ ለመቆፈር ነው፣ ያኛው ጉድጓድ ለመድፈን የተደረገው። ስለዚህ ስራቸውን ሰሩ። አሁን ሰዎች ምን አደረጉ?
የኢትዮጵያ ሀገሬ ነገር ይሄ የሆነብኝ ስለተቸገርኩ ነው። አይም ሶሪ ሴዚስ እና ለምን በቃ ይቆፍራል ይደፍናል። የሚተክለው ሰውዬ ረፍት ወጥቶ ነው። ምን አለ እነዚህ ሰዎች አብሮ ረፍት ቢወጡ ምን ይሆናሉ? ግን ኤፊሺየንሲውም ሲሞላ እንደዛ ነው። እነ ከሪ ሲባል 28 ምንድነው 30 ቀን ሰርተዋል። በቃ ልክ እኮ ነው። ሰው እኮ ሰርተዋል እኮ ግን ኤፌክቲቭነስ የለም። ኤፌክቲቭ መሆን የለም። እና ስንሰራ ኤፌክቲቭነስ ዳንቴል የምትሰሪ ከሆነ ዳንቴሉ አሪፍ፣ አተር ስራ፣ ጨጓራ ስራ፣ ባቄላ አንተ ጨጓራ ስራ የሚባል ነበር ድሮ እና እሱ በትክክለኛው ነገር ነው መሰራት አይደል? እና በትክክል ነው መሰራት ያለበት ስንሰራ። ለማንኛውም አንዳንዴ በእውነት ሌላው ሱሰኝነት ነው። ሱሰኛ ሰው መጀመሪያ ከራሱ ነው የሚጣላው፣ ከዛ በኋላ ነው ከሌላ ሰው ጋር የሚጣላው። እዚህ ጋር ቆሞ የምታየው ታሪፍ ሰውዬ እኔ እኮ ማረባ የበርኩ ሰው ነኝ እኮ መቼም ጌታ መልካም አይደለ? እዚህ ያደረሰን በእውነት ፍሮም ዘ ስክራች ነው የጀመርነው። ሁላችንም ሱሰኞች ነን። ወሬም ራሱ ሱስ ነው። አንድ ጊዜ እስር ቤት ገባው። እስር ቤት ወደ ማዕከላዊ 2 ዓመት ነው የታሰርኩት። ያው የፖለቲካ ጉዳይ ነው። ያው እግሬንም ተሰበርኩ። እግዚአብሔር ይስጣቸው እንኳን እግሬን ሰበሩት። አንጠልጥለውብኝ ቢሆን ኖር ምን ሆነ ነበር እንዴ? እግዚአብሔር ይመስገን። እንዴ ምን ነበር ሆነ? ወይስ ምላሴን ቆርጦት ቢሆን ኖር ምን ነበር ሆነ? በዱድኛ በጣም እኮ የሚገርም ነገር ነው። እና ጌታ ይክበር ይመስገን እግዚአብሔር ረድቶናል። እንኳን እግራችንን ሰበሩት። እና እዛ ገብቼ ማዕከላዊ ውስጥ ከመግባቴ በፊት በአደራ ተብዬ የተሰጠው የሆነ ባምቢስ ጀርባ ከፍተኛ 17 ምናምን የሚባል እስር ቤት አለ። ይሄን ሰውዬ እንግዲህ ዛሬ 30 ምናምን ዓመት ነው የምነግራችሁ። ይሄን ሰውዬ እናንተ ጋር አስቀምጡት ባደራ፣ ዛሬ አርብ ነው፣ ሰኞ መተን እንወስደዋለን ተባለ። እኔ እዛ እስር ቤት ገባሁና ሰኞ ይወስዱኛል ብዬ ስጠብቅ እኔን እስር ቤት ያስገባው ሰውዬ ወደ ሲሄድ መኪና ገጨውና ሞተ። እኔን ማን ያስታውሰኝ? 6 ወር እዛ ቁጭ አልኩኝ። ይሄ ሰውዬ ማን? ያኔ ሰውዬ አይደለሁም። ይሄ ጎረምሳ ምንድነው? ማን ያመጣው? እኔ እንጃ። ምንድነው ሲባል በተውሶ ታስሮ ነው ተባለ። እዛ እስር ቤት ውስጥ ያየሁት ነገር የሚገርማችሁ ነው። ሀሺሽ ይገባል እስር ቤት ውስጥ። ሀሺሽ ወደ ምስል ስራት ይገባል። እንዴት እንደሚያስገቡት እኔ አላውቅም። አክቹአሊ ፖሊሱ ራሱ ነው የሚያስገባው። እና ሀሺሽ ይገባል። ይኸው የሀሺሽ ዋጋው ከባድ መሆኑን ያወቅኩት እዛ ነው። ሀሺሽ በጣም ውድ ዋጋ ስለሚገዛ የሚያጨሰው ሰውዬ ያደርግና እንዳይወጣ ነው የሚታገለው። እንዳይወጣ ነው፣ ምክንያቱም በብዙ ብር ነው ጭሶ ነው እንዳይሄድ ነው። እና ካርጎ ሲል አጠገቡ አይኑን ያየዋል አንዱ። እኔ መተንፈስም ስላለበት የግድ ብላ ስትወጣ ከጎኑ መጥቶ አርጎ ስጋት ያላችሁ ብክነት እንዳይኖር እኮ ነው። ብክነት የለም። እኔ በጣም ነው ያረመጣ። እንዲህ ምን አይነት ትውልድ ነው? ምክንያቱም የሲጃራ ጭስ ቢሆን ችግር የለውም። ሀሺሽ እኮ ነው፣ ጥቅም አለው። ጥቅሙ ምንድነው? ራስን ትረሳለህ። አገል ምንድነው? በውድ ዋጋ ነው የሚገዛው። እኛ ያላሰለፍነው ነገር የለም። ሱሰኝነት ከባድ ነው። እኔ ድሮ የመንግስት መስሪያ ቤት ሆኜ ጋሻ በራ ያው ድሮ ከዩኒቨርሲቲ ስንወጣ በምደባ ነው የምንመደበው። ይሄ እከሌ እንዳሁኑ ስራ ፈልገ ገባ አይደለም። ዘመቻ መምሪያ የሚባል አለ። እኔ ዛሬ 100 ዓመት ነው የተመረኩት። የምርቃት ፎቶን ሳየው እስካሁን ይዘገንነኛል። ምክንያቱም በሙሉ እዛ የምንመረቀው ሰዎች ብላክ ኤንድ ዋይት ነው፣ ከለር አልተፈለሰፈም። በሙሉ አፈሰፊ ነን እኛ ሁላችንም። ለካ ሰው ሲገዛ አፉ ይሰፋል። እኔ በጣም ነው ይሄን የመሰላፍ አሁን ድሮ የለም። እና በቃ እንደዚህ ነው እንዲህ ፎቶአችን ነው የምትለው። እና ድሮ ዛሬ 100 ዓመት ተመርቀን ነው መጨረሻ የሆነ መስሪያ ቤት ተመደብን። ስንሰራ ሱሰኞች ነን። ምሳ ምን በለው በዱቤ ነው። ከዛ ምሳ ከበላን በኋላ ጫት ቤት እንገባለን። እዛው መስሪያ ቤት በር ላይ ነው። ከዛ ጫታችንን ቅመን እንመጣለን። ማታ ከቢሮ ወጥተን ደግሞ መጠጥ ቤት እንገባለን። እነዚህ ደግሞ ደስ ሲል ሶስቱም በደዳ ናቸው። እንደዚህ እዚህ በልተ እዚህ ቅመ እዛ ነው የምትሄደው። እዛ በዱቤ እንበላለን። ፊደሉን እንትን ብለን ነው የምንጽፈው። በዱቤ አይደለ ተስፋዬ ለማለት ላላ አድርጌ ጽፋታለሁ። ነገ ደምቃታለሁ መጥቼ ከበላው በኋላ እና ሴትዮዋ በቃ ምንም ማድረግ አይችሉም። እና እዛ በዱቤ ይበላል፣ በዱቤ ጫት ይቃማል። ወደ ቢሮ እንገባለን። ከቢሮ እንወጣና ደግሞ አረቄ ምንድነው ያው አልኮል መጠጥ እንጠጣለን። እዚህ ሁሉ በዱቤ ነው። ወር ላይ ደሞዝ ለመቀበል ስንመጣ ዱቤ የሰጡን ሰዎች መዝገባቸውን ይዘው ይመጣሉ። መዝገባቸውን ይዘው መጡና ጠረጴዛና ወንበር ይቀርብላቸውና ገርጂ ነው የሰራሁት እኔ። ገርጂ እንዳሁኑ እንትን አልነበረም። እንዳሁኑ ገርጂ ፀሐይ ነው የሚመስለው። ገርጂ ጋሻ በራ
ገርጂ 3 ነገር ነው ያለው የዛን ጊዜኛ ስናለማው ከተማውን። ገርጂ ጊዮርጊስ የሚባል ቤተክርስቲያን አለ። አቶ አሰፋ የሚባል ጠንቋይ አለ። ከዛ በኋላ ደግሞ ጅቦች አሉ። በቃ ዛሬ ገርጂ ምርጥ ሆኖ ብታየው እኮ ይሄን ሁሉ መስዋዕትነት ተከፍሎበት ነው። ገርጂ በጣም የሚገርመው እና እዛው ነው ፋብሪካ ነገር አለ፣ ብሎኬት ፋብሪካ እዛው ነው። ምሳ ምናምን እዛው ሁሉ ነገር ይቀርቡልን ነውና ጠረጴዛና ወንበር መጥቶላቸው ቁጭ ብለው ደሞዝ ተቀብለን ሰርቪሳችን በሩ ውጪ ጋር ነው ያለው። እዚህ ጋር ከፍለን ነው የምናልፈው። ማን ተስፋ ይላሉ ማማ ውዴ ስንት አለብህ ሲል 235 ብር ከ35 ሳንቲም እከፍላለሁ። ከድር ደግሞ የጫት አለብህ 300 ምናምን ብር እከፍላለሁ ሲባል አብደላ ደግሞ የአረቄውን ከፍዬ ደሞዛችን ሚተርፈው ያን የመሰለ ደሞዝ እየወሰድን ሱሰኝነት ከባድ ነው። ግን መጨረሻ እኔ እስከ መቼ ነው እንደዚህ ሱሰኛ ሆኜ የምኖረው? እስከ መቼ ነው ሙሉ ደሞዜን ይዤ ቤቴ ማልገባው? ዛሬማ በቃ ለማንም ሰው አልከፍልም ብዬ ስል ሎደር ታውቃላችሁ? ሎደር ምንድነው? አፈር ጭንና 10 ፎቅ ወደ ላይ ይዘው ሄዶ መጨረሻ ላይ የሚገለብጠው ነው። እና አንድ ሎደር ኦፕሬተር አለ ግርምዬ በክን እኔ ቀጠሮ አለኝ ማታ የሆነ ሰው ቀጠሮ ያለው ደሞዝ ተቀብያለሁ፣ ይሄንን ገንዘቤን ይዤ መሄድ ፈልጋለሁ፣ ምን ይሻለኛል ስለው ችግር የለም ጋዜጣ አለ እናንተ ቤት እናንተ ቢሮ። አዎ ያኔ ደግሞ ሰርቶ አደር ምናምን የሚባል ጋዜጣ አለ። አዲስ ዘመን አመጣንና ሎደሩ ላይ ስናነጥፈው አንተ ሎደር ከዚህ ቤት ይበልጥ የለ እንዴ ውስጥ ገባበት ሎደሩ ላይ ተኛ ብሎኝ ወደ ላይ በድግ ሲያደርገኝ 10 ፎቅ እነማማ ወዴ እነንተና አዛጋሉ እነሱን አልፎ ይዞኝ እኔ ሰማዩን በውበቱ እያየሁ በቃ በአየር ላይ ሄጄ 1 ኪሎ ሜትር ሄዶ በሰላም ወደ እናት ምድር መለሰኝ። እንጣጥብ እየወረድኩኝ ተስፋ የት ገባ? ኧረ አይተሩሽ እንደ ቤት ፈልጉት ምና ኧረ የት ገባ ቢፈለ ይሄ ሰውዬ በቃ ትተውኝ በሰርቪስ እንዴት ብለው ሲሄዱ ፊት 1 ኪሎ ሜትር ቆሜ አስቆምኩት። አንተ እንዴት ነው ምናምን በማግስቱ በእግዚአብሔር እንዴት ነው የጠፋኸው? እነ ከድር እነ ምናምን ታክቲክ አይነገርም ብዬ በዛው ሄድኩኝ። ሱሰኝነት ከባድ ነው። ሱሰኛ የወንድ ሱሰኛ አለ፣ የሴትም ሱሰኛ አለ። ባለፈው የጻፍኩትን አይታችሁታል። ሴቶች ገንዘብ ይወዳሉ ይባላል እና አንቺ ገሃነም ግቢ ሲላት ገሃነም ማድረሻ ገንዘብ ስጠኝ እዛ ድረስ እንኳን አትሊስት ገንዘብ አያስፈልግም። እና የመጨረሻ ሐሳቤን ልናገርና ልሂድ እንግዲህ። ሌላው በቃ መፍትሄ ከፈለግን በተፈለገው ነገር መሳቅ ጥሩ አይደለ? መሳቅ አለብን። አንድ ሰው ከራሱ ጋር የሚታረቀው መሳቅ ሲችል ነው። እግዚአብሔር ፈጣሪ ሰውን ሲፈጥር የሁለት ነገር ውጤት አድርጎ ነው የፈጠረን ይባላል። ዝም ብለን ራሳችን ስናይ 2 አይን፣ 2 ጆሮ፣ 2 ከንፈር፣ 2 ምናምን አፍንጫ፣ ሴት ከሆነች 2 ጡት፣ ወንድም ያው 2 ጡት፣ ታች ሱድ 2 ምናምን፣ 2 እግር፣ 2 እጅ፣ ሳምባ 2፣ ኩላሊት 2 አደረገና ጥርስ ላይ ሲደርስ 32። ለምንድን ነው 32 የሆነው ስንል ያው እንድንስቅበት አይደለ? ለማኘክ እኮ 4 ይበቃል፣ 8 ይበቃናል። በዚህ ይታኘቃል እንዴ? አይታኘክም። ስለዚህ ወገኖቼ በጣም አሪፍ ነው። በመጨረሻ አንድ ነገር ልንገራችሁና ብንለያይ እኔም መሽቶብኛል። እሺ በመጨረሻ ኪስ የሚላለ KISS ኪስ ያኛው አይደለም። ኬፔት ስሞል ኤንድ ሲምፕል፣ ሁሉን ነገር ስሞል ሲምፕል፣ ነፃ። በቃ ፈገግ ብለን ብንኖር ምን ይመስላችኋል? እንዲሁ ፈገግ ብለን ብንኖር ምን ይመስላችኋል? በዚህ ዘመን ኢትዮጵያ ውስጥ መሳቅ ቀላል ነገር እንዳይመስላችሁ፣ በጣም ከባድ ነገር ነው። ስቆ ማደር ቀላል ነገር እንዳይመስላችሁ። ወጣቶች መዝሙር አዳምጡ፣ ሙዚቃም አዳምጡ። ሙዚቃ አንዱ ህይወት እንትን አይደለ? ሙዚቃ ስታዳምጡ መርጣችሁ አዳምጡ። የሚገነባው ነገር ጥሩ ነገሩን መርጡ ማለት ነው እንጂ አለበለዚያ እንስራዋን አዝላ በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ እንዴ? ሴትዮዋን ስራ ካዘለች ዴፊኒትሊ ውሃ ነው የምትቀዳው። ነዳጅ ልታወጣ ትሄድ በተወደደ ነዳጅ። እንዴት አይነት ጥያቄ ነው የሚጠይቀኝ? እንዴት አይነት ጥያቄ እየጠየቀኝ ዘፈን አለ እንዴ በምድር ላይ? ስለዚህ ሌላ ቀን በሰፊው ስንገናኝ በሰፊው ነው የምናወራው። የምንነጋገር ከሆነ አርስት አትስጡን። ስብስብ አድርጋ እርቅ ከራስ ብቻ አትበይኝ። ሰፋ አድርገውና ደስ ያለን ነገር ተጫወትና ደስ ያለን ነገር ተናገር በሉ። የዛን ጊዜ ነጻ ሲሆን በደንብ እንነጋገራለን። እንግዲህ የኔ መጽሐፍ መቼ ነው ያልኩሽ? እንዲያ ሰው ሁሉ መጽሐፍ ሲያስመርቅ አይቼ እኔም ላስመርቅ ነው እና እንገናኛለን። እኔ መጽሐፍ ስጽፍ እንግዲህ አስቡ ምንም እና ስላዳመጣችሁኝ አመሰግናለሁ።